አንዳንድ የአማራና የኦሮሚያ አካባቢዎች የሚታዩ ግጭቶች ግን ሙሉ በሙሉ አልተወገዱም። ሰሜኑ የሀገራችን ክፍልም ሆነ በሌሎች አካባቢዎች የተፈናቀሉ ዜጎችን ወደ ቀድሞ ቀያቸው ለመመለስና ዘላቂ ሰላም ለማስፈን እየተሰሩ ያሉ ስራዎች በምን ደረጃ ላይ ይገኛሉ? እንዲሁም በሰባቱ ወረዳዎች አሁንም ሰላም ከራቃቸው ብዙ ዓመታትን በማስቆጠሩ ነዋሪውም የመረጠን ህዝብ በሰላም እጦት ምክንያት እየሞተ እየተፈናቀለ እየታገተ ገንዘብ ተጠየቀ ይገኛል። የኢትዮጵያ ህዝብ የሚፈልገው ሰላማዊ ህይወት ነው። ይህንን የሰላም እጦት ለመቅረፍ በተደጋጋሚ ጊዜ የታጠቁ ኃይሎች መካከል እውነተኛ ድርድር እንዲደረግ፣ የፖለቲካና የህሊና እስረኞች እንዲፈቱ፣ የንጹሃን ጥቃት እንዲቆም ላለፉት 3 ዓመታት ወጥተናል። እነዚህ ጥያቄዎች ከበርካታ መወድሰ አብይ ንግግሮች መካከል ተፈልቅቀው የወጡ ሾልከው ያመለጡ ናቸው። እሳቸው ከራሳቸው ሰዎች ሳይቀር የሚቀርብላቸው ጥያቄ በየዓመቱ በየመንፈቁ አንድ አይነት ነው። 8 ዓመት ሙሉ አገሪቱን መቼ ነው ሰላም የምትሆነው? መቼ ነው የተፈናቀሉ ሰዎች የሚቋቋሙት? የአገሪቱ ሰው መሞት የሚበቃው መቼ ነው? የሰው ልጅ ደህንነት የሚከበረውና መንግስታዊ ጥበቃ የሚደረግለት መቼ ነው? እነዚህን ሁሉ ጥያቄዎች ከራሳቸው ሰዎች ሳይቀር የሚሰሙት ጠቅላይ ሚኒስትር ዛሬም ይህንኑ ሲሰሙ ውለዋል። በእሳቸው ፈቃድና ይሁንታ ተጠርተው ፓርላማ በተባለው የስብሰባ አዳራሽ ውስጥ የተሰባሰቡ ሰዎች እያሻሹና እያባበሉ አያሌ መወድሰ አብይ አቅርበው ለእሳቸው ጆሮ እንዲመች አድርገው የሚያነሱት ጥያቄ በአጭሩ ሰላም ያስፈልገናል፣ ሰላም የሚመጣው መቼ ነው? መንግስት ሰላም እንዲመጣ ለምን አያደርግም? በአጭሩ የሰላም ያለህ የሚለው በተከታታይ የሚቀርብ ነው። ይህ አብይ አህመድ ወደ ስልጣን ከመጡ በኋላ ያልተቋረጠ ጥያቄ ነው። ከ2014 ጀምሮ የፓርላማውን አባላት እንደሳቸው በሚናገሩ እሳቸውን በሚያወድሱ ሰዎችም ቀይረውት ጥያቄው አልተለወጠም። ሰላም ሰላም የሚል ይህ ጥያቄ ከእሳቸው በፊት የነበሩት ጠቅላይ ሚኒስትሮች በዚህ ፓርላማ ውስጥ ላልተቋረጠ 8 ዓመት ተጠይቀው አያውቁም። የእሳቸው መልስም አይለወጥም። ህዝቡ መቼ ሰላም ይሆናል ተብለው ሲጠየቁ መቼም ሰላም ይሆናል ብላችሁ እንዳትጠብቁ እያሉ በሚናገሩበት፣ መገደልና መሞት መቼ ያበቃል ሲባሉ እንኳን ኢትዮጵያ ውስጥ አሜሪካም ሞት መቅረት አይችልም፣ ዓለም ላይ ሞት የሌለበት ቦታ የለም እያሉ በሚቀልዱበት፣ እኔ የሰፈራችሁ ሚሊሻ አይደለሁም እያሉ በሚያፌዙበት የትራጀዲ መድረካቸው ላይ ከፊት ይቀመጣሉ። ከሳምንት ወይም ከ2 ሳምንት በፊት ተጽፎ የተሰጣቸውንም ጥያቄ እንደ አዲስ በዚሁ ዕለት የሚቀበሉት መስለው እየጻፉ ይታያሉ። ይህም የእሳቸው ድራማ አይነት ነው። በርከት ባሉ የምክር ቤት አባላት በተደጋጋሚ የተነሳው ግጭት ሰላምን የማጽናት የጋራ አቋም እንደ ሀገር እንደ ህዝብ የመያዝ ጉዳይ በጣም አስፈላጊ ጥያቄና ኮንሰርን ነው። የኢትዮጵያ ወጣቶች ለሞት የሚታጩ ለጦርነት የሚመለመሉና የሚሰማሩ ብቻ ሳይሆኑ በአገራቸው ለመስራት ተቸግረው በፖሊሲና በፖለቲካ መገለል ምክንያት ከአገር እየሸሹ ለመሰደድ ለየመን ውሃና ለሊቢያ በረሃ እየተዳረጉ ቀጥለዋል። የአገራቸውን ሰው ለኢኮኖሚ ድቀትና ድህነት ለምን ተዳረገ? መፍትሄውስ ምንድነው? የሚለው እንዲሁ ያልተቋረጠ 8 ዓመትም የዘለቀ ጥያቄ ነው። ኑሮን ያስወደደው መንግስታዊ ፖሊሲ እንዴት ይለወጣል? የነዳጅ ድጎማ ተነስቶ ህይወት ከበደ፣ አንጀትና ማጀት ተሟጠጠ የሚለውን በርካቶች ሲያነሱት ሲያለቅሱበትም የቀጠለ ነው። የብልጽግና ፓርላማ አባላትም ይህንኑ ጉዳይ ጠቅላይ ሚኒስትሩን በብዙ ካወዳደሱ በኋላ ይሁን እንጂ ሆኖም ግን በሚሉ ማያያዣዎች ሳያቋርጡ የሚጠይቁት ጥያቄ ሆኗል። ይሁንና ክቡር ጠቅላይ ሚኒስትር፣ ነዳጅ ላይ በየወሩ የዋጋ ጭማሪ የሚደረግበት ዋነኛ ምክንያት ምንድን ነው? እንዲሁም አሁን ድረስ ያልተቀረፈው የነዳጅ ስርጭት ችግሮች፣ በየጊዜው የሚስተዋለው ረጃጅም የነዳጅ ፍለጋ ሰልፍ እና የአቅርቦት መቆራረጥ መሰረታዊ ምክንያት ምንድን ነው? ይሁን እንጂ የኑሮ ውድነቱ በተለይም ቋሚና ዝቅተኛ ገቢ ያላቸውን ዜጎች አሁንም እየጎዳ ይገኛል። የስራ አጥነትን ችግር በዘላቂነት ለመቀነስና መፍትሄ ለመስጠት ምን መሰረታዊና ስር ነቀል መፍትሄ እየተወሰደ ነው? ጠቅላይ ሚኒስትሩ ለዚህ የሚሰጡት ምላሽ በተለመደው መልኩ ነው። በብዛት ውሸት ይናገራሉ። ያልተፈጠረውን ተፈጠረ ብለው አገሩ ያደገና የጠገበ መሆኑን ሊሰብኩ ይሞክራሉ። ያልተጻፈ ተጻፈ ብለው ያነባሉ። ታይቶ የማይታወቅ እድገት አምጥቻለሁ ብለው IMF ያላለውን ብሏል ብለው ምስክር ይጠራሉ። ለአብነት አንዱን ብቻ እንመልከት። IMF 9.2 አድጋችኋል አለን ብለው የቀጠፉበትን 9.2% ነው አምና እድገት የተመዘገበው። ይሄ የኛ ዳታ አይደለም፣ የIMF የወርልድ ባንክ ዳታ ነው።
ይህ ጥንቅቅ ያለ ውሸት ነው። አይኤምኤፍ እና የዓለም ባንክ እንደዚህ ያለ ሪፖርት አላወጡም። ይህንን ለመመልከት በዚህ በምስሉ ላይ የሚታየውን የራሱን የአይኤምኤፍን ሪፖርት ማየት በቂ ነው። ባለፈው ህዳር መጨረሻና ታህሳስ መጀመሪያ ድርጅቱ ባወጣው ሪፖርት ኢትዮጵያ ውስጥ የተመዘገበው አገራዊ እድገት 7.2 እንጂ 9.2 ነው አይልም። እሳቸው እናትዬ የሚሉት የዓለም ባንክ እንደ እናት ገመናቸውን የሚሸፍን አይደለምና ኢኮኖሚያዊ ቅሌቶችን ሁሉ ይመዘግባል። እናም አብይ አህመድ እንደተናገሩት ኢትዮጵያ 9.2 አደገች አላለም። 2% ከአብይ አህመድ አንደበትና ቢሮ መዘዝ ተደርጎ ለፓርላማ የሚቀርብ ሪፖርት ሆኗል። ደግሞም ይህንኑ ሐሰተኛ ንግግር ሲቀጥሉት አይኤምኤፍ በ2026 የፈረንጆች ዓመት የምታድጉት 9.3 ነው አለን ይላሉ። አይኤምኤፍ የኢትዮጵያ እድገት የ2026 9.3% ይሆናል ብሎ ተንብዮአል። ግዴሎትም የተከበሩ ጠቅላይ ሚኒስትር እንዲህ ተብሎ አልተተነበየም፣ ይህ የእርስዎ ቁጥር እንጂ በጠቀሱት ተቋም በኩል ሪፖርቱ አልወጣም የሚል ሞጋች በፓርላማ ውስጥ ቢኖር ኖሮ ይህንን በምስሉ ላይ የሚታየውን የራሱን የአይኤምኤፍን ሪፖርት ዋቢ ማድረግ ይችል ነበር። አይኤምኤፍ በተያዘው የፈረንጆቹ ዓመት የኢትዮጵያ እድገት ብሎ የተነበየው አብይ እንዳሉት 9.3 ብሎ ሳይሆን በዚህ በምስሉ ላይ በሚታየውና አይኤምኤፍ ካንትሪ ሪፖርት ነምበር 25/188 በተሰኘው መግለጫ ይፋ ባደረገው ሰነድ ላይ እንዳለው የኢትዮጵያ የ2026 ዓመታዊ እድገት 7% ገደማ ነው። 9.3 የሚልን ቁጥር የአብይ አህመድ ደብተር እንጂ የአይኤምኤፍ ሪፖርት አልመዘገበውም። ዓለም ባንክም 86% ሕዝብ ኢትዮጵያ ውስጥ 72 ሚሊዮን ኢትዮጵያዊ ሁላ አቀፍ ድሃ ሆኗል ሲል ሪፖርት አወጣ እንጂ እሳቸው የሚጠቃቅሷቸውን አሃዞች ብሏቸው አያውቅም። እንዲህ ያሉ ሐሰተኛ መረጃዎችን በሚያቀርቡበት መድረክ ላይ ብዙ መወድስ እያነሱ ስለ ኑሮ መቸገርም ስለ ድህነት መስፋፋትም በለዘብተኛ ቃላት የጠየቋቸውን የራሳቸውን ሰዎች ያመጣሁትን እድገት አታናንቁብኝ፣ አድንቁኝ፣ በየትኛውም ዘመን ያልታየ ለውጥ አምጥቻለሁ በማለት ያጣጥሏቸዋል። የመጣውን ውጤት በመካድ መሆን የለበትም። አመርቂ ውጤት በየትኛውም ዘመን ታይቶ የማያውቅ ውጤት ታይቷል። ይሄን ማስቀጠል ማስፋት ያስፈልጋል ከተባለ እስማማለሁ። ይህንን ግን ውጤት ማናናቅ በጣም ከባድ ነው። የቤት ልማት እንዲቆም አድርገው የጦርነት ፖሊሲ የተገበሩት ጠቅላይ ሚኒስትር አብይ የከተማ ነዋሪዎችን እየነቀሉና ቤታቸውን እያፈረሱ አምፖል እየሰቀሉ ሳር እየተከሉ እንደሆነ ይታወቃል። ከ1997 ዓ.ም ጀምሮ ሲተገበር የነበረውን የቤት ልማት ፖሊሲ ማቁመውት በህዝብ ገንዘብ የተሰሩ ቤቶችን ለወገንና ለደጋፊዎቻቸው እንዳደሉት በአደባባይ የሚታወቅ ነው። በፓርላማው ውስጥ ከተነሱላቸው ጥያቄዎች አንዱ የቤት ግንባታ ስራ ሀብታምን ማዕከል ያደረገ ነው፣ የመንግስት ሰራተኛውና ዝቅተኛውን የህብረተሰብ ክፍል የቤት ግንባታ ፖሊሲው ትቶታል የሚል ነበር። እሳቸው ለዚህ የሰጡት ምላሽ ብስጭትና መክንዮ አልባነት ነው። ታዲያ ቤት ካልሰራን ሲሚንቶና ብረቱ የት ገባ? እንዴት የቤት ግንባታ ከድሮ ያነሰ ነው ትላላችሁ? እረ ግፍ ነው እያሉ ሲናገሩ ተደምጠዋል። ሲሚንቶና ብረት የጨመረው በርከት ያሉ ቤቶች ካልተገነቡ ምን ላይ የዋለ ነው? ኢትዮጵያ ውስጥ አሁን የቤት ግንባታ ከድሮ ያነሰ ነው ይባላል። እረ ግፍ ነው። ግድ የለም ተው። የብልጽግናዎች አለቃ ዕውቀትና መከራከሪያ እንዲህ ያለ ነው። እዚህ ሳይት ላይ በተሰራ የቤት ልማት ይህንን ያህል ሰዎች ዕጣ ወጥቶላቸው ቤት እንዲደርሳቸው ሆኗል፣ እንትን በተባለ ሰፈር ውስጥ ይህንን ያህል ቤቶች በግንባታ ላይ ናቸው ወዘተ የሚል ሪፖርት የላቸውም። ምክንያቱም የሰሩት ቤት የለምና ይህን ሊሉ አይችሉም። ታዲያ ቤት ካልተሰራ ሲሚንቶና ብረቱ የትገባ? ግፍ አትፈሩም ወይ? እንዴት ከድሮ ያነሰ ነው ትላላችሁ? ብለው ግን ብስጭት ይላሉ። እንደገና ሌላ ውሸትም ይቀጥላሉ። ከዩሮ ቦንድ አበዳሪዎች ጋር ያደረግነው ድርድር ተሳካ ብለው ይናገራሉ። ማን አሸነፈ? ተሳካልን እኮ በኮመን ፍሬምወርክ ከሞላ ጎደል ከሁሉም የዩሮ ቦንድን ጨምሮ ተስማምተናል። ተቀብለውታል የኛም ፕሮፖዛል። ይህም ከተለመዱ የአብይ አህመድ ውሸቶች አንዱ ሆኖ የሚጠቀስ ለመሆኑ ምስክራችን የራሳቸው መንግስት ነው። ባለፈው ሳምንት የገንዘብ ሚኒስቴር ያወጣው መግለጫ ከዩሮ ቦንድ አበዳሪዎች ጋር ስምምነት ሳይደረስ መቅረቱን እንጂ ጠቅላይ ሚኒስትሩ እንዳሉት የተሳካና በአሸናፊነት የተጠናቀቀ አይደለም። ቃል በቃል የኢትዮጵያ መንግስት ከ1 ቢሊዮን ዶላር የዩሮ ቦንድ ባለቤቶች የግል አበዳሪዎች ጋር ያደረገው የዕዳ ክፍያ ማስተካከያ ስምምነት ከኦፊሻል ክሬዲተር ኮሚቴ ኦሲሲ ተቀባይነት አላገኘም ይላል። ይህንን ሁሉ ተከታታይ ውሸት ከተናገሩ በኋላ የተናገሩት ደግሞ ግርም ይላል። ኢትዮጵያ ማለት ውሸታምና ቀጣፊ የሚወደስባት ሀገር ነች ያሉት ተከታታይ ውሸቶች ከደረደሩ በኋላ ነው። ኢትዮጵያ አትጠራጠሩ ደሃ ናት። ያልተማረ ሰው የበዛበት፣ ሌብነት የበዛበት፣ መስራት መትጋት የማያስመሰግንበት
የሚያወሩ፣ የሚዋሹ፣ የሚቀጥፉ፣ የሚወደሱበት አጋጉል ባህል ያለበት ማህበረሰብ ውስጥ ነው ያለነው። ጠቅላላ ማህበረሰቡን እንዲህ ባሉ ነገሮች ፈርጀው ቀጣፊንና ውሸታምን የሚያወድስ ድሃ ሀገርም ነው ብለው ራሳቸውን ግን እንደ ሐቀኛና ሀገር ወዳድ ለማቅረብ የተጉት ጠቅላይ ሚኒስትሩ በእሳቸው ጦረኛ ፖሊሲ ምክንያት ሚሊዮኖች የሚረግፉበትን የሰላም እጦትም የማህበረሰቡ ችግር ነው ብለው ከራሳቸው አውርደውታል። ውሸታምና ቀጣፊ ነው ያሉትን ማህበረሰብ ባልና ሚስት፣ አባትና ልጅ ሲጣላ በኃይል ችግር የሚፈታ ይህም ከጥንት የተጀመረ ከጥንት የተጣባው በሽታ ነው በማለት በእሳቸው መንግስታዊ ፖሊሲ የተፈጠረውን ጦርነት የሌሎች አድርገውታል። ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። በኃይልና በገንዘብ የማይንበረከክ የለም ብለው የጻፉና የሚናገሩ ሰው ናቸው። እንግዲህ የአገሪቱ ሕዝብ ሰላም ያጣው ሚስቱንና ልጁን በኃይል እየደበደበ ስለኖረ ነው፣ ይህም ባህል አድርጎ ስላደገ ነው የሚል ክርክር ያመጡት። ይህንንም የአገሪቱ ባህልና የተጣባ በሽታ ያደርጉታል። ታንክና ድሮን አሰማርተው ሚሊዮኖችን የሚፈጁበትን መተላለቅ የባልና ሚስት እንዲሁም የአባትና ልጅ ጸብ አድርገው ያስቀመጡት አብይ ሁለተኛውን ምክንያት ባንዳነት ብለውታል። አገራቸውን በወራሪዎች ያስጠቁ፣ ወገናቸውን በባንዳዊ ተግባር ያስጨፈጨፉ፣ ለአሜሪካ እሰልል ነበር ብለው በአደባባይ የተናገሩ፣ ግብፅ ሄደው የማሉ፣ የኤርትራ የውጭ ጉዳይ ሚኒስትር ሆኜ እሰራለሁ ብለው በግልጽ የተናገሩት አብይ የአገሪቱ የሰላም እጦት ባንዳነት ነው ብለዋል። ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። የአብይ አህመድ ውሸቶች እንደገና ይቀጥሉና ከ5 ዓመት በፊት የኤርትራ ሰራዊት ትግራይ ውስጥ አልገባም ያሉበትን ንግግራቸውን ሽምጥጥ አድርገውም የካዱበትን ታሪክ ገና በመጀመሪያው ዙር ጦርነቱ ገና ሽሬ ሲያዝ የኤርትራ ሰራዊቱን መግባቱን ሲያነሱ ተደምጠዋል። ያኔ እኮ ሻዕቢያ አልገባም ሲሉን ነበር፣ አሁን ደግሞ ምን እያሉን ነው የሚል ጥያቄ የሌለባቸው አብይ ያኔ የትግራይን ህዝብ ሻዕቢያ በማጥቃቱ ፋብሪካዎቹንም ነቅሎ በመውሰዱ ምክንያት ተጣላሁት ብለው ሌላ ታሪክ ይዘው ቀርበዋል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። እንዲህ ያሉት ጠቅላይ ሚኒስትር ከ5 ዓመት በፊት የሚናገሩት ግን ሌላ ነበር። የአክሱም ጽዮን ክብረ በዓል ተሰርዞ በጅምላ ያስጨፈጨፏቸውን ሰዎች ለማስቀበር ርብርብ በሚደረግበት ወቅት እሳቸው ግን በዚሁ ፓርላማ ቀርበው የኤርትራን መንግስት ያመሰግኑ እንጂ የተፋፋመ ጸብ እንዳለ ሲናገሩ አልተደመጡም። ዓለም የኤርትራን ሰራዊት አስወጡ እያለ ሲጨቀጭቃቸው አልገባም እያሉ ሲከራከሩ ነበር እንጂ እንዲህ እንደ ዛሬው ለወቅቱ ሲያመቻቸው የገለጹት አልነበረም። የሽሬ ከተማን ብልጽግና ያዘው ከጦርነቱ ሁለተኛ ሳምንት ገደማ እንደነበር ልብ እንበል። ጦርነቱ በተጀመረ በሁለተኛው ሳምንት ህዳር 21 2013 ራሳቸው ጠቅላይ ሚኒስትሩ በዚሁ ፓርላማ ቀርበው የተናገሩት ከኤርትራ ጋር ለትግራይ ህዝብ ብለን የሽሬና የአክሱም ቤትና ህዝብ ተጎዳ ብለን ጸብ ውስጥ ገባን ብለው ሳይሆን የኤርትራ መንግስት ስላደረክልን እናመሰግናለን፣ በጨለማ ከጎናችን ቆመሃል፣ የኤርትራ ሰራዊት ገብቷል እየተባለ የሚነገረው ውሸት ነው፣ የኤርትራን መከላከያ ልብስ የለበሰው የኛ ሰራዊት ነው፣ መቼም ራቆታችንን አንዋጋም እያሉ የሚናገሩ ሰው ናቸው። እንግዲህ ገና ከመጀመሪያው ጀምሮ የተፋፋመ ጸብ ውስጥ ነበርኩ በማለት ለዚያውም የትግራይ ህዝብ ላይ የደረሰውን ጥፋት ለመከላከል ብለው የተጣሉ ለማስመሰል የሚሞክሩት በተከታታይ በሰጧቸው ማብራሪያዎችም የኤርትራን መንግስት ለማመስገን ቃል ቸግሯቸው እንደነበር አይዘነጋም። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን፣ መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር።
እንዲህ ያሉትን ሰው ጠቅላይ ሚኒስትሬና መሪዬ ናቸው ብሎ የሚያምን የብልጽግና ምዕመን በግራ ጆሮ የሰማውን በቀኙ ካላፈሰሰው በቀር የኤርትራ ሰራዊት አልገባም የሚለውን ጉዳይ በዚሁ ፓርላማ ላይ ብቻ ሳይሆን የኤርትራን መንግስት እናመሰግንሃለን ብለው የገለጹትም በዚሁ መድረክ ላይ ብቻ ሳይሆን ለተባበሩት መንግስታትም እንደነበር ማስታወስ ያስፈልገዋል። እሳቸው ግን ገዱ አንዳርጋቸውን የአክሱምን ህዝብ አትግደሉብኝ፣ አታጎሳቁሉብኝ ብዬ ኤርትራ ልኪያቸዋለሁ፣ ያኔ ገዱ የውጭ ጉዳይ ሚኒስትር ነበሩ ብለው ሌላ ውሸት ያክሉበታል። አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉ። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሳቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። እዚህ ጋር ያለው ዋና ውሸት የገዱ አንዳርጋቸው ወደ ኤርትራ መላክ አለመላክ አይደለም። ያኔ ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ናቸው የሚለው ጥንቅቅ ያለ ውሸት ነው። ገዱ አንዳርጋቸው የትግራይ ጦርነት ሲጀመርም ሆነ አክሱም ጭፍጨፋ ሲፈጸም እንዲሁም አድዋና ዲግራትን ሻቢያ በአብይ አህመድ ጥሪ እንዲዘርፋቸው ሲደረግ የውጭ ጉዳይ ሚኒስትሩ ደመቀ መኮንን እንጂ ገዱ አንዳርጋቸው አልነበሩም። ገዱ አንዳርጋቸው ጥቅምት 24 ጦርነቱ በተጀመረ ማግስት ጥቅምት 25 2013 ከውጭ ጉዳይ ሚኒስትርነታቸው ተነስተዋል። ይሁን እንጂ አብይ አህመድ ገዱ የውጭ ጉዳይ ሚኒስትር ነበሩ በማለት ቅጥፍ አድርገዋል። የኢትዮጵያን ወጣት ወደ አልተቋረጠ መተላለቅ ውስጥ እንዲገባ ያደረጉት፣ ታዳጊዎችን እንዳይማሩ የከለከሉት፣ ሰዎችን በማንነታቸው ምክንያት እንዳይንቀሳቀሱና እንዲገደሉ ያደረጉት ብልጽግናዎች ከእውነተኛዎቹ ተገዳዳሪዎቻችሁ ጋር ከፖለቲካ ኃይሎች ጋር ሐቀኛ ድርድር አድርጋችሁ ሰላም አስፍኑ የሚል ጥያቄ በዚሁ በፓርላማ ላይ አፋብንን ምሳሌ በማድረግ ሲነሳላቸው ጠቅላይ ሚኒስትሩ እጅ ከሰጡኝ ብቻ ነው የሚል ይዘት ባለው ቋንቋ ነገሩን አጣጥለውታል። አፋብን ወይም አማራ ፋኖ ብሔራዊ ንቅናቄ የሚል መጠሪያ ያለው 15 አመራሮችን የያዘ ድርጅት አማራ ክልል ያሉ ታጣቂዎች መስርተናል እያሉ ባሉበት ወቅት መንግስት ደግሞ እነዚህ ኃይሎች ከድርድር አግደናቸዋል ከሚሏቸው ኃይሎች ጋር ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? አዲስ ከተመሰረተው አፋብን ተብሎ ከሚጠራው ድርጅት ጋር መንግስት ድርድር ጀምሯል ወይ? ለይቅርታ ዝግጁ ነን። ነገር ግን ስሙ ዳቦ ነው፣ ስሙ አምባሻ ነው፣ ስሙ ድፎ ነው የሚለው ጉዳይ እኛ ያስጨንቀን። ከስሙ ሳይሆን ከዳቦ ነው ጉዳያችን። ስም ተቀየረ አልተቀየረ ሳይሆን ዋና ጉዳይ ዳቦ የሚሆን ድፎ ሰላም እስከፈለገ ድረስ ለመነጋገር ይቅር ለማለት ለማቀፍ በመንግስት በኩል ዝግጁ ነን። የሰላምን ጥያቄ እንዲህ አድርገው የዳቦና የአምባሻ ጉዳይም አድርገው የሚያጣጥሉት ጠቅላይ ሚኒስትሩ በእሳቸው ይቅር ባይነት እንጂ በፖለቲካ ድርድር የሚመጣ ሰላም እንደማይኖር በአጽንኦት ተናግረዋል። እንዲህ ያሉ ተከታታይ ውሸቶችን ያቀረበውና ለሰላምም ሆነ ለልማት ተስፋ እንደሌለ የጠቆመው የጠቅላይ ሚኒስትሩ የፓርላማ ውሎ ይህንን ይመስላል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።